በመልካም ወጣት ሙሉ ጉባኤውን በሳቅ የገደለው ገጣሚ ግጥም ትጽፋለህ? ማታ ዝም ብዬ ዳብን ተጻፋር በእርግጠኝነት እናንተንም ያስቃችኋል። የዘንድሮ መልካም ወጣት የሚቀርሰው የለም እየተባለ ነው። በዚህ ጉዳይ ባምቢ አበሻ የተናገረችው ምን ይሁን? ዘንድሮ መልካም ወጣትን የሚቀር የለም። ባምቢ አበሻ ምን እያለች ነው? ስሙ። እሱንም በዛሬ ቪዲዮ የምናነሳ ይሆናል። ዮናታን አክሊሉና ኢዩ ጩፋ በክራይስት አርሚ ቤተክርስቲያን ያደረጉት ያልተጠበቀ ንግግርና የህዝቡ አስደንጋጭ አስተያየት በዛሬ ቪዲዮ ከምንዳስሳቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንደምሰነበታችሁ በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ድረስ ከተከታተላችሁ ያለምንም ጥርጥር ትባረካላችሁ። ለዚህ ቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዛሬ እስቲ ጥቂት ሴኮንዶችን እንውሰድና ኮሜንት ላይ ገብታችሁ ወንጌል ይለውጣል ብላችሁ ጻፉ። ቶሎ በሏ። ወንጌል ይለውጣል ጻፋችሁ። እንግዲህ ዝግጁ ከሆናችሁ ወደ ቪዲዮ። እንግዲህ ቤተሰቦች የዛሬውን ቪዲዮ በዚህ ግጥም እንጀምርና በዚህ አስቂኝ ግጥም እንጀምር። እዚህ ተመልክተን እንመለሳለን። ግጥም ትጽፋለህ? ማታ ዝም ብዬ ዳብን ተጻፋር እስቲ በኋላ ጫቴን እየቃምኩኝ ሲጋራ እያጨስኩኝ በምርቃና ፈረስ ብዙ ጋልባለሁ። ቆንጆ ሚስት አግብቼ ልጆች ወልዳለሁ። ግራውን ፕላስቱ ፎቅ ቤት እሰራለሁ። ወደ ትምህርት ቤት ልጆቼን ማድረሻ ቪኤት ገዝቻለሁ። ቪኤት ገዝተሃል? እሺ ቪኤት ገዝቻለሁ። ጫማ ማመላለሻ ኦባማ ዝዣለሁ። ምን ማመላለሻ? ጫት ማመላለሻ ኦባማ ዝዣለሁ። እሺ ሚስቴ ቤት እንዳትውል ትልቅ ሱፐርማርኬት መገናኛ ጎሮ በሚወስደው አስፋልት ማርሲል ቸርች ሰፈር ለሷም ከፍቻለሁ። ቆይ በጌታ ሚስት ቤት እንዳትውል ያረከውን ንገረኝ። ሚስቴ ቤት እንዳትውል ትልቅ ሱፐርማርኬት መገናኛ ጎሮ በሚወስደው አስፋልት ማርሲል ቸርች ሰፈር ለሷም ከፍቻለሁ። በምኞት ፕሌን ላይ ብዙ እየበረርኩኝ ጫቴ ሉሉ ብዬ ጨብሴን ጀመርኩኝ። መጠጥ ገብቶ ምርቃናው ሲጠፋ ያ ሁሉ ምኞቴ ህልሜም አብሮ ጠፋ። ምኞት ማለት ይሄ ነው፣ ከፍ አድርጎ ጀምሮ አዋርዶ የሚጨርስ። ይሄን እወቁና ዓላማህን እወቅ፣ ምኞትን ሰርስ። ዮናታን አክሊሉ ውድ መምህራችን የሥራ ዘመን ይባርክ ጌታችን። ባይዞይ በዚህ ዓለም ላይ ምንም ብታገኙ ማለት ምንም ብትመኙ ምንም ብታገኙ አንዳንድ ነገሮች እጃችሁ ላይ እስኪገባ ድረስ ብርቅ ድንቅ ይሆንባችኋልና እጃችሁ ላይ ከገባ በኋላ ጨርቅ እንደሚሆን ማለት ነውና ብዙ ጊዜ እንመኛለን። ይሄ ቢሆንልኝ ይሄ ቢኖረኝ ምናምን እንላለንና በግጥሙ ላይ እንደተመለከታችሁ የመረቀኑ ሰዎች በቃ በእንዲህ አይነት ዓለም ነው የሚኖሩት። በቃ ባልተጨበጠ በምናብ ዓለምና አንድ ነገር ለማለት እፈልጋለሁ። ይሄን ከማለቴ በፊት ግን አንዲት እህታችን የተናገረችው አስደናቂ ንግግር አለ። ይሄንን ንግግሯን በጥቂቱ ላስደምጣችሁና እንመለሳለን። እንስማ እስቲ። እግዚአብሔርን መኖር መረዳት በቃ ጨርሷል፣ አልቋል ባይ ነው። ምንም ብታጪ ምንም ብታገኝ ይሆናል። ከሰማይ በታች ምንም አዲስ ነገር የለም። ጊዜ ይመጣል፣ አንድ ነገር ይሰጥሻል። ጊዜ ይመጣል፣ አንድ ነገር ሊወዝ ያስደርግሻል። በዚህ ውስጥ የማይለዋወጠው የእግዚአብሔር መኖር ነው፣ የእግዚአብሔር መገኘት ነው። ይህንን ሁሉ ጊዜ ነፍሳችን ፊል ማድረግ አለበት። ሁሉ ጊዜ ድንገት የሆነ አሪፍ ነገር አገኘ ብላ እስቲ በዚህ ኤንጆይ ላድርግ ብላ ከሄደች ተሰብራ ምትመለስ ውጭ ብቻ የሚያምር የዓለም መለጭለጭም ላይ እኔ የሚሰጣችሁ ሰላም ሲል እኮ ለካ ሌላም የሚሰጥ ሰላም የሚሰጥ ሌላ አካል አለ ማለት ነው እንጂ ምንም እንትን እያደረገው አይደለም። ግን አይገናኝም ከዛኛው ጋር ነው ጉዳዩ። እንግዲህ ወዳጆቼ በዚህ ዓለም ላይ ምንም ነገር እጃችሁ ላይ እስኪገባ ድረስ ብርቅ ድንቅ የሆነባችሁ ነገር በጠቅላላ ጨርቅ ይሆንባችኋል፣ ትለምዱታላችሁና በጣም የሚያጓጓችሁ እጃችሁ ላይ እስኪገባ ድረስ ነው። ከገባ በኋላ ትለምዱታል። ለዚህ ነው እንዴ ምናምን ትላላችሁና ለሚለመደው ለዚህ ዓለም ጉዳይ መጨነቃቁ
በቃ ኤቭሪቲንግ ትለምዱታላችሁ። አንድ ነገር ግን ልብ እንድትሉ ፈልጋለሁ። አንዳንድ ነገሮችን እማደርሱ የሚመስላችሁን ቦታዎች ትደርሳላችሁ ያለምንም ጥርጥር ማለት ነው። ማለት እኔም እዚህ ጋር ደርሲሁን በላችሁ ያሰባችሁበት ቦታ እኔም ይሄ ነገር ለኔ ሚኖረኝ ይሁን ያላችሁት ጉዳይ ይኖራችኋል። እዛ ቦታም ትደርሳላችሁ። ግን ትለምዱታላችሁ፣ ተራ ይሆንባችኋል፣ ይቀልላችኋል ምናምንና የማይለመደው ሁሌ አዲስ የሆነውን እግዚአብሔር እንድንፈልግ ኢየሱስን እንድንፈልግ ልነግራችሁ ፈልጋለሁ። ጊዜያችን ጉልበታችን ከባከነ ላይቀር ኢየሱስ ላይ እንዲባከን እሱ ላይ እንዲያልቅ በኢየሱስ ስም ጸልያለሁ። እስቲ ኮሜንት ላይ አሜን በሉ የተስማማችሁ ማለት ነው። እንግዲህ ከዚህ በመቀጠል ስለ ዘንድሮ መልካም ወጣት ብዙ ነገሮችን እየተባለ ይገኛል። ባምቢ ሀበሻ የተናገረችው ነገር መነጋገር ይሆናል ሶሻል ሚዲያው ላይና እስቲ እሷ የተናገረችውን በጥቂቱ እንመልከትና አንዳንድ ሀሳቦችን ማጋራላችሁ ይሆናል። ሰምተን እንመለስ። ዘንድሮ መልካም ወጣትን የሚቀር የለም። ባምቢ ሀበሻ እስቲ ምን እያለች ነው? ስሙ እስኪ ማትገመቺ ሰው ሁኚና መልካም ወጣት እንጂ። እሺ እናቴ ጥሩ ነገር ስለተመኘሽልኝ አመሰግናለሁ። የኔ ወርቅ አመሰግናለሁ። Thank you so much. ማይኔ ፍቅር አመሰግናለሁ። እነዚህ መናገር ባምቢ ሀበሻን እዛ ላይቭ ላይ የጠየቁ ሰዎች ወይም ደግሞ እሷ ስሟን ስለቀየረች ሃና እንግዲህ ላይቭ ላይ የጠየቁት ሰዎች የጠየቁበት የልብ ሀሳባቸው አላውቀውም። ምክንያቱም ክፉ ላይ ያናግሯት ምን ፖዚቲቭ እንደምትመልስ ጠብቀው የሚሆን አላውቅም። ነገር ግን እንደዚህ አይነት መልካም ሰው እንደሆነች እኔ በእውነት ከዚህ በፊት በነበሩኝም በሁለት አጋጣሚዎች ተረድቻለሁኝና ነገሮችን በፖዚቲቭ ማየት መልካም ልብ እንዳላት ተረድቻለሁ። ስለዚህ ሃና እንግዲህ እግዚአብሔር ይባርክሽ። በጣም ደስ በሚል መልኩ ነገሮችን ስሜታዊ ሳትሆን ስለተናገረች ደስ ብሎኛል። እኔ ከዚህ ውጪ ግን እሷ እንደመሰከረች ቦታው መልካም ቦታ ስለሆነ ምክንያቱም እናንተ የሚያጠፋችሁ ሳይሆን ካላችሁበት የላይፍ ሀስልና ጭንቀት ለመውጣት የምትፈልጉ ከሆነ የተለያየ ተስፋ የቆረጣችሁበት ነገር ካለ ወጣቶች ወደዚህ ስፍራ እንድትሄዱ እኔ ራሴ ኢንቫይት አደርጋችኋለሁ ማለት ነው። ሄዳችሁ ትለወጡበታላችሁ። የሄዱት ሁሉም ተለውጠውበታል፣ ሁሉም ካልወሰኑት በቀር ማለት ነውና ስለዚህ የመረራችሁ በቃኝ ያላችሁ ሁሉ ወደዚህ ስፍራ ሄዳችሁ እስኪ እድላችሁን ሞክሩ። ብቻ እንግዲህ በዚህ ጉዳይ ላይ እኔ ዘም ብዬ የማልፍበት ምክንያት ወንድሜ የተናገረው ነገር ላይ ስለተስማማሁበት ነው። የራሴን ሀሳብ ላነሳ ያልፈለኩት፣ ስለዚህ እኔ መስማማበታለሁ። ቤተሰቦች በዚህ ጉዳይ ላይ እናንተስ ምን ታስባላችሁ? እስቲ ሀሳባችሁ ኮሜንት ላይ በመጻፍ መሳተፍ ትችላላችሁ። ዮናታን አክሊሉና እዩ ጩፋ በክራይስት አርሚ ቤተክርስቲያን መድረክ ላይ ያደረጉት ያልተጠበቀ ንግግር ከዚህ በመቀጠል ላስመልክታችሁ፣ ተመልክተን እንመለሳለን ማለት ነው። በዚህ ጉዳይ ላይ እኔም የራሴን ሀሳብ የማጋራላችሁ ይሆናልና ህዝቡስ ምን አይነት አስተያየት ነው የሰጠው? እሱንም እንመለከትና የዛሬውን ቪዲዮ የምናጠቃልል ይሆናል። እስቲ በጥቂቱ እንመልከትና እንመለሳለን። አፍሪካ ቀንድ ላይ ለወጣቶች ፈውስ የሆነው አገልጋይ ዮናታን አክሊሉ በጣም የምወደውና የማከብረው የእግዚአብሔር ሰው ነው። እሱን በታላቅ አክብሮት ወደ መድረክ ጋብዘዋለሁ። ሁላችንም እንቀበለዋለን። ዮንየን እንቀበለዋለን። እግዚአብሔር በሱ በኩል አልፎ ስለሰራ እግዚአብሔር እናመሰግናለን። ጌታ ይባርካችሁ። ወንድሜ ነብይዩ ይህንን ፕሮግራም እንድካፈል በደስታ ጊዜ እንድገኝ እድል ስለሰጠኸኝ እጅግ አድርጌ አመሰግናለሁ። እንግዲህ ቤተሰቦች ይህንን ቪዲዮ ያሳየውበት ዋነኛ ምክንያት አንድ ትልቅ ነገር ላስጨብጣችሁ ስለፈለኩ ነውና እኛ ክርስቲያኖች እርስ በርሳችን መከባበር አለብን፣ እርስ በርሳችን መዋደድ አለብንና አንዱ ሌላውን ለመጣል መራሮጥ የሌለበት ጉዳይ ነው። ምክንያቱም ብልቶች ነን አይደል? አካል በሆነው በክርስቶስ እኛ ብልቶች ነን። ስለዚህ ተግባራችን ዋነኛ ዓላማችን እኛ ሌላ መንግስት የለንም፣ አንድ መንግስት ነው፣ የእግዚአብሔር መንግስት ሰራተኞች ነንና ስለዚህ እርስ በርሳችን መተጋገስ ያለብን ሰዎች ነን። ለምሳሌ አይን ጆሮን አታስፈልግም ሊል አይችልም። የአይን ስራ ሌላ ነው፣ የጆሮም ስራ ሌላ ነው። ስለዚህ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነውና ጌታ አንድ ነውና እኛ ክርስቲያኖች እከሌ አታስፈልግም እከሌ ታስፈልጋለ ብለን መዳቢዎች ልንሆን አይገባም። ያስፈልጋሉ፣ እያንዳንዱ አካል ብልቶች ስለሆኑ ማለት ነውና እርስ በርሳችን መቀባበል እንዳለብን ለመናገርና ይህን መልእክቴን ለማስተላለፍ ያህል ነው። እንግዲህ ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። እስቲ እናንተስ በዚህ ጉዳይ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ።
እንግዲህ ቤተሰቦች በዛሬ ፕሮግራማችን ለተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ ላስታውሳችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።